ያ እንግዲህ በተለያዩ ቦታዎች ላይ በተለይ ከባሉ ጋር በተገናኘ የተለያዩ ስርዓት አምልኮዎች አሉ። አንዱ ደግሞ በዩጎ ቸርች የሚደረግ ነው። በተለይ ነገ ምሽት ከምሽቱ 12 ሰዓት ጀምሮ እስከ ጠዋት እስከ ንጋት 12 ሰዓት በጣም እጅግ ተወዳጅ ዘማሪያን ይገኛሉ፣ ሰባኪያን አሉ። ምሽቱ በጣም የተለየ ነው ተብሎለታልና በዚህ ጉዳይ ላይ መረጃ እንዲሰጡኝ ከአሜሪካ ሁሉ ሳይቀር እነ ተወዳጆቹ ዘማሪያን እና አውታሩ ከበደ፣ ክርስቲያን ግርማ፣ ቤኔዘር ግርማ ወደ ኢትዮጵያ መጥተዋል። በዚህ ጉዳይ ላይ እስኪ መረጃ እንዲሰጡኝ እንደወል አድርጌ ያለው። ሄሎ ጤና ይስጥልኝ፣ እንኳን አደረሳችሁ። ሰላም ሰላም፣ ሰይፉሻ እንደምን ደህና ነህ ወይ? አለሁ ይመስገን አምላክ። አውታሩ ነኝ ሰይፉዬ፣ ደህና ነህ? እንዴት ነህ? እንኳን ደህና መጣህ ብለናል። እንኳን ደህና ቆያችሁኝ፣ እንኳን አደረሳችሁ። ከምን ያህል ጊዜ በኋላ መጣህ ማለት ነው አውታሩ? እንግዲህ እኔ ከ4 ዓመት በኋላ ነው አሁን የተመለስኩት ወደዚህ። በተለይ ትንሣኤን ኢትዮጵያ ውስጥ ካሳለፍክ ከ4 ዓመት በላይ ሆነ ማለት ነው። በቃ 4 ዓመት በኋላ እንግዲህ ሆኔ ማለት ነው። ከኔ ጋራ ደግሞ ያሉ ክሮች አሉ በጣም ረጅም ጊዜ ሚውዚክ ሲጫወቱ የነበሩ፣ እነሱም ከረጅም ጊዜ በኋላ ነው ወደዚህ የመጡትና እነሱንም ታገኛቸዋለህ። ቅድም አንስታቸዋል። አቤኔዘር ግርማ፣ ክርስቲያን ግርማ፣ ያቤስ ተሰማ ከጎኔ ያሉት ይወልሰኝ። ደስ ይላል። ለነገው በተለየ እየተዘጋጃችሁ ነው ማለት ነው? እየተዘጋጀን እንግዲህ ከገባን ሰዓት ጀምሮ በቦሌ አጥቢያ ዩጎ ቸርች ላይ እንቅልፋችንን ሰውተን እንግዲህ የኢየሱስ ክርስቶስን ትንሣኤ ለማወጅ እየተዘጋጀን እንገኛለን። ቅዳሜ ላለው አዳር ፕሮግራማችን ስለ ዩጎ ቸርች እንግዲህ ሁለት ቦታዎች ስላሉ አንዳንዶች ቦሌ መድኃኔዓለም አካባቢ ያለው ዩጎ ቸርች ስራ ቆሞ ወደ መቅዶኒያ አጠገብ ወዳለው ሄዷል የሚል ነገር ሰምቻለሁ። እና አሁን የነገው ዝግጅት የትኛው ዩጎ ቸርች ውስጥ ነው የሚሆነው አውታሩ? በመጀመሪያ ዩጎ ቸርች ቤተክርስቲያን ቦሌ አጥቢያ ያለው ቤተክርስቲያን ስራውን አላቆመም። አሁንም አገልግሎቱን እየሰጠ ነው ያለው። አለፍ ስትል በመንገዱ ላይ አላየውም እንዴት አድርጎ ተውቦ እንዳለ ማለት ነው። ስለዚህ አለ ስለተሸፈነ ግንባታ ላይ ነው የሚመስለው። እንግዲህ ወደፊት ያው ምናልባት ሰፋ ባለ አይነት የግንባታ መልክ ተይዞ ሊካሄድበት ይችላል፣ አካባቢውን በመጠን አይነት መልኩ ማለት ነው። ስለዚህ አሁን ቀጣይ አሁን የምናደርገው ይሄኛው ሰፋ ያለ ፕሮግራም ስለሆነ አያት አጥቢያ ላይ ያለው የዩጎ ቸርች ፕሮግራም ቦታ ላይ ነው የምናደርገው ማለት ነው። እስኪ መምጣት ለሚፈልጉ ምክንያቱም በጣም ምን ያህል ሰው ይይዛል መቅዶኒያ አጠገብ ያለው ዩጎ ቸርች? ከዛ ውጪ ነገ ምሽት ከ12 ሰዓት ጀምሮ እስከ ንጋት 12 ሰዓት ነው የሚለው ፕሮግራሙና አጠቃላይ ስለ ፕሮግራሙ ትንሽ ነገር በለን አውታሩ። ፕሮግራሙ እንግዲህ ዋና ማዕከል የሚያደርገው የትንሣኤን በዓል መጽሐፍ ቅዱስ ሲናገር እንግዲህ ክርስቶስ ኢየሱስ ከሙታን በመነሳቱ ምክንያት አይደል የሚለው ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት ዳግመኛ ወለደን ብሎ ይናገራል። ስለዚህ የኢየሱስ ክርስቶስን መነሳት ማዕከል ባደረገ መልኩ ነው ፕሮግራም እናደረገው። ስለዚህ በዛ ቦታ ላይ በጣም ሰፋ ያለ ቦታ ነው። ዝግጅቱም ደግሞ በደንብ የተጠናከረ ዝግጅት ነው ያለው። ብዛት እንግዲህ ምናልባት ከ5000 በላይ የሚሆን ህዝብ ይዛል ብለን እናስባለን። ለመኪና ማቆሚያ ሐሳብ የለም፣ ምንም አይነት ሐሳብ የለም። በቃ መኪና ማቆሚያ ያለው መቀመጫ ያለው ከመቄዶኒያ ጎን ነው ያለው ቤተክርስቲያን አድራሻ ማለት ነው። እንግዲህ በዚያው አጋጣሚ እንግዲህ ይህንን ጣቢያን መቼም ብዙ ሰዎች ነው እየተከታተሉት ያለውና አንድ ላይ የኢየሱስ ክርስቶስን ትንሣኤ በዓል ለማክበር የሚወዱ በሙሉ በዛ ቦታ ላይ ተገኝተው ከኛ ጋር አብረው የኢየሱስ ክርስቶስን መነሳት እንድናውጅ ግብዣ አደርጋለሁ። ሰፊዬ እስኪ በተከታይ ደግሞ ከክርስቲያን ግርማ ወይም ከአቤኔዘር ግርማ አንድ ሰው አቅርብልኝና ተጨማሪ መልእክቶች ካሏቸው ብዬ ነው። አውታሩ አንተም ለስንብት ምን ማለት ትፈልጋለህ? አንተም ለስንብት የሆነ ነገር ማለት ከፈለክ ድል አመቻችል። እንግዲህ ቅድም እንዳልኩት ከረጅም ዓመት በኋላ ነው እንግዲህ ወደ መወደው ህዝቤና ወደ መወደው ሀገር የመጣሁት። እንግዲህ ለመላው ህዝብ በሙሉ ለኢትዮጵያ ህዝብ በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት እወዳለሁኝ። ሰይፉዬ በጣም ነው የምወዳችሁ። የእናንተም ደግሞ የአየር ጣቢያ ይህንን መልእክት ለማስተላለፍ ፈቃዳችሁ ስለሆነ እግዚአብሔር አምላክ ይባርካችሁ ማለት እወዳለሁ። ከመጡት ክሮች መካከል እንግዲህ አቤኔዘር ግርማ ሴሚም ባንድ ውስጥ በጣም ድንቅ የሆነ ሙዚቀኛ ታውቃቸዋለህ፣ አንተ ወዳጆች ናቸው። እሱን ላቅርብልህና ደግሞ ከእሱ ጋር አንዳንድ ነገር እንድታወራ ይሆን? እሺ መልካም። እሺ ወንድም እንዴት ነህ ሰይፍሻ? አቤኔዘር እንዴት ነህ? ሰላም ነህ? እንኳን ደህና መጣችሁ። እግዚአብሔር ይመስገን።
እግዚአብሔር ይመስገን በጣም ደህና ነን። ከምን ያህል ጊዜ በኋላ መጣ? እኔ የዛሬ 7 ዓመት መጥቼ ነበር። ግን ኦቨርኦል የሲኤምኤም ሙዚቀኞች ኦልሞስት ከ20 ዓመት በፊት በ90ዎቹ ብዙ የመዝሙር አልበም አብረን የሰራን ጓደኞቼ ጋር እንደገና ተገናኝተን አብረን የእግዚአብሔርን ጸጋ ልንካፈል በዚህ ፕሮግራም ታድመናል። ለየት የሚያደርገው አንዱ ነገር ያ ነው ማለት ነው። ያው እንግዲህ አቤኔዘር ካሁን በፊት በተለይ ከኤልያስ መልካ ጋር ኤልያስ ባለበት ቦታ ላይ የተገናኘን ይመስለናል። ከኤልያስ ህልፈት በኋላ እንግዲህ ተደዋውለንም ማናቀም ከበርካታ ጊዜያት በኋላ ነው ያገኘውና መጀመሪያ እንኳን በሰላም መጣችሁ ብያለሁ። ቴንክ ዩ ሰይፍሻ። አዎ እንዳልከው ከረጅም ጊዜ በኋላ ነው የተገናኘ ነው። ያኔ እንግዲህ ኤልያስ ጋር ምሽት ላይ ይመስለኛል ብዙ ጊዜ አጋጣሚ ሆነው ኤልያስ መዝሙር እኛም ጋር ብዙ ያቀናብር ስለነበረ ድሮ ጓደኛችንም ነውና አንዳንድ ነገር ስንረዳዳ ብዙ ጊዜ እሱ ስቱዲዮ እገኛለሁ እና በዛ አጋጣሚ ነበር የተገናኘነው። ምንም ነገር ሲበላሽበት በዚህ አጋጣሚ ትዝ ይለኛል የሳውንድ ካርድ ምናምን ትባባሉ ነበርና አንተን ፊክስ የምታደርግለት እየመጣ እሱ እውነት ነው። መጀመሪያ እንግዲህ ስቱዲዮ የመክፈቱን ሀሳብ ራሱ ያመጣው ክርስቲያን ግርማ ነበረ። ኤልያስ እኛ ስቱዲዮ ነበር እንግዲህ ኪቤዝ እና ኮምፒውተር ማቀናበር የለመደው በመዝሙር ያው እንደምታውቀው የኮምፒውተር የሙዚቃ አሰራር የተጀመረው በመዝሙር ነው። ለረጅም ዓመታት ከዘፈን በፊት በመዝሙር ይሰራ ነበር። ኤልያስ እንዲሁም ደግሞ ዳግማዊን በዛ ሰዓት እኛ ስቱዲዮ እየመጡ አንዳንድ እንደ መቅረዝ አይነት የመዝሙር አልበሞችን በማቀናበር ነበር ወደዛ አይነት አሰራር የገቡት። ከዛ በኋላ ክርስቲያን ሲሄድ ነበረ ኤልያስ ወደ ስቱዲዮ እንዲገባ ኢንከሬጅ አድርጎት ከዛ በኋላ እኔ አንዳንድ ነገር ልረዳው የሆነው በዛ ምክንያት። በጣም እንግዲህ ደስ ይላል። ከበርካታ ዓመታት በኋላ ነው የመጣችሁት። ያላችሁ ስሜታችሁን እስኪ ንገረን። ምክንያቱም ከበርካታ ጊዜ በኋላ ነው ኢትዮጵያ ላይ በዝማሬ የምትገናኙት ከህዝቡ ጋርና ምን አይነት ስሜት ነው ያላችሁበትን ስሜት እስኪ ንገረኝ። በጣም ደስ የሚል ስሜት ነው። የናፈቅነው ህዝብ ብዙ ያገለገልነው ብዙ በጊዜው በልጅነታችን ብዙ በሙዚቃው ረገድ በጣም ከ300 አልበም በላይ ነበረ በጊዜው በ90ዎቹ የተቀናበረው እና ያ ነገር ፍሬ አፍርቶ በህዝቡ በጣም ተወደንና ህዝቡ በጣም በሚገርም አቀባበል ነው የተቀበለን እና ይሄ ነገር ልባችንን አሙቆታል። እንደገና የበለጠ ፍቅር ጨምሮብን እንድንሰራ የተሻለ ነገር ውስጥ እንድንገባ በሙዚቃው ረገድ ኢንከሬጅ አድርጎናል። እንግዲህ በዩጎ ሲቲ ቤተክርስቲያን የፋሲካ አዳር ፕሮግራም የዘንድሮ በጣም ይለያል። ከአሜሪካን ተወዳጆቹና አውታሩ ከበደ፣ ክርስቲያን ግርማ፣ አቤኔዘር ግርማን ጨምሮ በጣም በርካቶች ይገኛሉ ተብሏል። የአንድ ሁለት ሰዎች ጥያቄዎች ናቸው። ምናልባት አቤኔዘር መመለስ ከቻልክ በቀጥታ ስርጭት መመልከት እንችላለን ወይ ተብለሃል? አዎ በቀጥታ ስርጭት ይተላለፋል። እንግዲህ በዩጎ ሲቲ ዩቲዩብ ቻናል ይተላለፋል። መከታተል ይቻላል ማለት ነው። እንደው ከመሰናበታችን በፊት ያው በእኛ በኩል መልካም በዓል ብለናል። በአንተ በኩልስ ለመላው አድማጮቻችን የምትለው ነገር ካለ? እንግዲህ እንኳን አደረሳችሁ ለትንሣኤ በዓል እላለሁ። በዛን ቀን በአዳሩ ቀን ሌሎችም ዘማሪያን አሉ። ቤተልሔም ወልዴ፣ ዮሴፍ አያሌው እና ጳውሎስ ተገኝ ይገኛሉ። ጥሩ የመዝሙር አምልኮ ጊዜ ይኖራል። የእግዚአብሔር መንፈስ በዛ ይገኛል። ስለዚህ እንዲከታተሉ ጋብዛለሁ። እነ በረከት ተስፋዬም ይኖራሉ። ሌሎችም ዘማሪዎች አሉ። መልካም ጊዜ ይኖረናል እና ሁሉንም ጋብዛለሁ። መልካም በዓል ብለናል። ስለነበረን ቆይታ እኛም እናመሰግናለን። መልካም አመሻሽ አቤኔዘር። ሁሉንም ሰላም በልልን። እሺ፣ ቴንክ ዩ ሳይቱሻ። መልካም ሰርባይ